ደህና አደራችሁ አባዬ። እድርን ከፍዬ ልመጣ ነው። ሌላ የምታዙኝ ነገር ካለ ስመለስ። ጆሮዬ ነው ሳልጨቃጨቀው ሳልነግረው እድር ልክፈል። ኧረ ተኮላ ልጁ ሰሞኑን ምን እንደነካው አላውቅም። ማለት ጠዋት 12 ሰዓት ይነሳና አልጋውን አንጥፎ ጠልቦ እቃ ያጥብና ቁርስ ካልተሰራ ሰርቶ ይጠብቀኛል። የኔ ልጅ ማለቴ አሁን ይወጣ። ባለፈው እኮ ግቢውን ያጸዳው እሱ ነው። እኔ እኮ አንቺ መስለሽ አትክልቶቹን ሁሉ ያጠጣል፣ ኮታኩታል፣ ሚጡን ያስጠናል። ልጁማ ተለክፎ ነው በቃ በጤናው አይደለም። አባዬ የሚቀጥለውን ወር ከፍያለሁ። ለቁርስ የሰራውላችሁን ፍርፍር በላችሁ? ሰርተሃል እንዴ? እማዬ ልብስ ላጥብ ስለሆነ የሚጡና የቴን ያንቺና ያባዬን እንዳለ ሰብስበሽ አውጪኝ። ሳሙና ገዝቼ መጣ። ከበቡሽ የቤቱ ካርታ ኮመዲ ነው ውስጣል። ሩጪው እሺ። በጤናው ጥሩ አልሆነ ጆሮውን ብሎልኝ ይሆን እንዴ? አባዬ አቤት። ልብስ ከመጀመሪ በፊት ስለ አንድ ወሳኝ ነገር ልንገር። እኔ እኮ ብያለሁ ከበቡሽ የለማ ሳኮላ አለ ቦታው ነው። ማታ ደግሞ ለሁላችሁም ትልቅ ሰርፕራይዝ ስላለኝ ይሄማ የኔ ልጅ አይደለም የሆነ ነገር ሆኗል። አንተ ነህ ሚጣዋ መታሻል። እስኪ አፋችሁን ዝጉ ዜናው እንዳያመልጠኝ። አታንፍሱ ነው እንዴት አይደል? ምን አባቱ ነው የሚለው? ሂድና ከምድጃው ላይ ወጡን አውጣ። እጭ ወደዛ ልነሳልህ። እሺ በቃ ዜና ማየት አልተቻለም እኮ። ወይኔ ጉድ! ምና ወጡን ደፋሁት። ወይኔ ጉድ! ወንድሜ ምን ሊወጣኝ ነው? ገደለችክ። ሄጃለሁ በቃ። የት ነው የምትሄደው? የትም። ብርቅዬ አስናቅ መጣሽ? አዎን። እንዴት እንደራበኝ ብታይ። እኔ ራበኝ። ይኸው ለአንቺ ብዬ ምን የመሰለ ወጥ ነው የሰራሁት። ኧረ ሙች ትንሽ ከተፈጠርኩ እንኳን እንዲህ አይነት ወጥ ሰርቼ አላውቅም ስልሽ መዋሸት አይሆንብኝም። በይ ቶሎ አምጪ። ኧረ እሺ። ወይኔ ጉድ! አስናቅዬ ጠላትሽ ክው ይበል። ምን ነው ወጡ ተደፍቷል። እኔ ነኝ አምልጦኝ ነው። አፈር በበላው አመለጠ። አዎ እኔ ጦስ ና አሁን ወደዚህ። እሺ ሚዳታ ነገር ይድፋ። እንዲሁ ባልጣላስ የገዛ ባለቤቴን ጥርግ በይ ብዬ እራብ ይድፋኝ። ማነሽ ሚጡ? አቤት አባባ ቦጋለ። ድምፅሽን ቀንሽ። መሳቂያ ልታረገኝ ነው? እሺ ልልክሽ ነው። የ7 ብር በርበሬ ብልቃጧን ደግሞ የ9 ብር ዘይት። እንዴ አባባ ቦጋለ እንደሱ የሚባል ነገር የለም። ዝም በይ። እኔ ማጥፋንሽ ከሌለ የታሰረችዋን ደግሞ የ5 ብር 2 ሽሮ ገዝተሽ። እንዴ አባባ እንደሱ እኮ አይሸጥም። ሂጅ ብያለሁ። ወጋለ። ይሄ ደግሞ ምን አባቱ ሊሰራ መጣ? አቤት ሳይቸግርም ይስተሽኝታ ተሄዳ እንዳሁኑ እንደውም ሰላሜን አግኝቻ አላውቅም። ይሄን እንኳን ሰርታ ብትሰጥ ምን አለበት? ጸባይና ሳምራ የሷ ሽሮ እንደውም ፎረፎር ነው ያተረፈልኝ ነው። ቤቴ እንኳን አልወጠውጥም። ከጠዋት እስከ ማታ ውቴል ነው የምበላው። አይ ጥሩ አባባ ቦጋለ። እቺ ደግሞ አቤት የ7 ብር በርበሬ የ9 ብር ዘይት የ5 ብር ሽሮ የሚባል የለም። እቺ ተረገመች። ውቴሉ ዝግ ነው መሰለኝ ዛሬ። ደግ አደረኩ ሰርቼ ነው የምበላው። እንደውም ሽሮዬን ደግ አድርጌ የ5 ብር ሽሮ የምትሄድበት የለህም እንዴ አንተ? አረፈ ሚስቴን ለምን አያስገባ? ምን አገባ? ገና ገፍቼ እበላለሁ። አይሽልህ ቁራሊያው እንዴት አባቷ ነው የምታምረው። ማማዬ ስልክሽን አሰጪኝ። ስልኬን እንኳን አልሰጥም። አሮጌ ዕቃ ምናምን ግን ካለ ልወስድልህ እችላለሁ። የምን አሮጌ ዕቃ? ለአንቺ አዲስ ዕቃ መጣሁሽ። ጠብቂ እሺ። ይኸው የኔ ሞናሊዛ። መፍጫው ግን የሚሰራ አይደለም። ቢሰራ ባይሰራ ለአንቺማ አዲሱን ነው የምገዛልሽ። ይሄንንም የሽንኩርት መፍጫ። ቴንክ ዩ በጣም አመሰግናለሁ። ብረት ድስትም አለ። ጠብቂ። ይኸው እንደ መፍጫ ምን ሊያደርግልሽ ያልሽ? እማዬ ኧረ ልጆች ነው የማይሰራ መፍጫ ነው የሰጠኝ። ኧረ ብላችሁ እንዲጀመራችሁ ሌባ። ማዘር እኔ ስሬን እየሰራሁ ነው ያለው። እንዴ ብረት ድስት የማልቀረ ልጆትን መጠየቅ ይችላሉ። የሽንኩርት መፍጫ አንተ ምን ልታደርገው ወጣ? አይደለም እማዬ እየዞርኩ ቃጥባለሁ ስትለኝ ያለንን ዕቃ እኮ እንድታጥበው ብዬ ልታሳጥብ። ጅራሽ አንቺ ሌባ መፍጫዬን አስቀምጥ። ይሄን የመሰለ ስጦታ ማንንም አያገኝም እናቴ። ይሄን ይዘሽ እኔ ካንቺ ጋር ልሂድ? ገደል ሂጂ። ለአዲስ ቤት እንዲህ አይነት ስጦታ ነው የሚሰጠው። ኧረ እማዬ ቤት ልንመርቅ እኮ ነው የምንሄደው እና እኔ ለቅሶ ቤት አላል። መሶብ መስጠት እኮ ድሮ የቀረ ነገር አግኝተው ነው። እንዲያውም እናንተ ሄዱ፣ እኔ ከአባዬ ጋር መሄድ ይሻለኛል። እሱ ደህና ነገር ይይዛል። ኧረ ከኔ ጋር ትሄጂ፣ እኔም ከሱ ጋር ነው የምሄደው። ስትፈልጉ ጉድጓድ ግቡ። ልጆች አባዬ ካንተ ጋር ነው እሺ የምሄደው። ከኔ ጋር ልትሄዱ? አዎ በቃ እሱን አስቀምጠህ ስጦታህን ያዝና እንሂድ። ይሄን እኮ ስጦታ ብዬ ይዤ የምሄደው ነው። አባዬ ልናርስ ወይም ልንኮተኩት እኮ አይደለም የምንሄደው። ቆንጆ ስጦታ። እኔም ይሄን የመሰለ መሶብ ወርቅ ገዝቻለሁ። እንዴ ምንባችሁ ነው? የቤት ምርቃት እኮ ነው። ታዲያ መኮትኮቻና ከፋን የመሰለ ምን ስጦታ አለ? ኧረ እኔ አልሄድም። ኧረ እኔም አልሄድም። ነይ እንሂድ። ገደል ግቡ። አሁን ሰው አልጠራ። ዝም ብሎ ነው የፊት ብቻ ያሉትን ነው። አትጨናነቂ በቃ። ብዙ ሰው ካልጠራሽ ብሩን እኔ እችላለሁ። እሰይ የኔ አንበሳ። ግን እማዬ ትንሽ ሰው ነው ብለሻል። ኧረ ከፊት ለፊታችን 1-5 ሰው ነው የምጠራው። ችግር የለውም። ቻው በቃ ቻው። እኔም ዛሬውኑ ጸበል ቅመሱ ልበል። ሚጡ አቤት። ላይ ሰፈር ሂጂና ብርቄ ጋር ጸበል ቅመሱ አደራ እንዳትቀሩ በል እሺ። ከዛ ደግሞ እታችኛው መንደር ሙሉ የሰፈሩን ሰው ሩቅ እኮ ነው ዝጊ። እዛም ትሄጂና ከነ ባለቤታችሁ ከነ ልጆቻችሁ ብርቄ ጋር ጸበል ቅመሱ አደራ እንዳትቀሩት ያለሽ እሺ። በቃ ምን አስቸኮለሽ? እነ ከበቡሽ መንደር ደግሞ ትሄጂና አንድ ቤት ሳትዘይ ብርቄ ጋር ጸበል ቅመሱ እላለሁ። ምራቅ ያለው ሌላ ሰው ልካለሁ። ሂጂ እሺ። ሄሎ ደመቅዬ፣ የተወለድኩበትን ሰፈር ህዝብ አንቺ እንድጠሪልኝ እኮ ነው። እሺ እናቴ፣ በቃ የወረዳውን ህዝብ በሙሉ ጥሪልኝ፣ አንድ ሰው እንዳይቀር
አደራሽ። እንዴ እማዬ የምን ወረዳ ነው? ወይ ሌላ አንድ ሰው አልጠራውም እኮ አብሮ አደጎቼን ብቻ ነው። ይሄ ነገር ግን አሁን ምን እንደምገዛልኝ ዝርዝሩን ልንገር። ምንድነው የምገዛልሽ? 160 ኪሎ ጤፍ፣ 40 ሊትር ዘይት፣ 190 ኪሎ ሽንኩርት። እማዬ ቆይ ምን ልታረጊያቸው ነው? አነሰቻ አሁን ለዘረዘርሻቸው መግዣ አይደለም የሩብ አጋማሽ የለኝ። ደግሳለሁ አላልክም? እና ለአምስት ሰው ነው የጠራሁት። ህዝብ እንዳመጡ ባያቸው። ዛሬ ሁልሽንም አለቀሽም። ይሄ መፍጫ እናንተ ናችሁ ያበላሻችሁ። እማዬ እኛ አጠገቡም አልደረስንም። አፍሽን ዝጊ። ዛሬ ደግሞ እኮ እየተናገርኩ እንዳትነኩት አበላሹብኛላችሁ እያለ እማዬ ከገዛሹ ጀምሮ ስለሱ መፍጫ ስታስጠነቅቂኝ ስለነበር አይደለም ልንነቃ በአይናችን እንኳን አላየ ነው። አይኔ ይጥፋ ዛሬ። አልበላ አልጠጣ ብዬ የገዛሁትን የሽንኩርት መፍጫ አበላሻችሁ። ራስሽ አሽገሽ እንዳስቀመጥሽው እኮ ነው። የሚያሽግ ነገር ያሽግሽ። ማን እንዳበላሽ አውጣ። ወይ የተበላሸሽ ጣውልሽ ነው። ዛሬ አናትህን ነው ምን። ይሄን መፍጫ 4 ዓመት አስቤበት 2 ዓመት ደግሞ እቁብ ገዝቼበት እንደገዛው ታውቃላችሁ። ብርቅዬ ምንድነው? አስናቅዬ መፍጫዬን አበላሹብኝ። አፈር በበላው ይሄን የመሰለ መፍጫ። እረኛ ባጠገቡም አላለፍነ። የእኔ ልጆች ቢሆኑ ቤቱን ነበር ላያቸው ላይ ማፈርስ። ማዘር አይሄዱም እንዴ? አልሄድም። ብርቅዬ ጠርታኝ ነው። ለምን ነበር ቅድም የጠራሽ? ይሄንማ በስነ ስርዓት አንስተው ክስ አርገውት ነው ያስታውቅ። እስኪ ቆይ ሊያው አሳልፊ። አይኔ ይጥፋ እንዴ ማይ ሙአብለቅ አልሰካሹም እኮ አልተሰካም እንዴ? አራሁ ታዲያ አሰካው። ወይናቷን ነው ማይ በእናታችሁ አብሬያችሁ ልሂድ። እንደው እቺ ሰው ቤት መሄድ ስትወጂ ታያት እባክሽ። ትሂድ። ቆንጆ ልብስ ነው አገን የገዛ ነው ደግሞ ለራስ መቻነሰ። እውነትሽን ነው። እሱንም እኛ ሆነን ነው ልብስ የገዛ ነው። 1 ኪሎ ሙዝ ይበቃል። ደግሞ ልብስ ወስደን በዳቦ ቆሎ አይመልሱንም እንጂ ገፋችንን በቂቤ ልክክ አርገን ነው የምንወጣው። ወይ በርቅዬ ምን ነው ዛሬ እኮ ጾም ነው። ልብስማ ገዝቼ በቆሎ አልመለስም። አሁን ሰው ሳይ ወደ ቤታችን ነገ መጣ ገንፎ በቂቤያችንን እንበላለን። ነይ እንሂድ። እና አስናቁ ብርቅዬ ምን ነው ተመለሳችሁ? ሚጣሟት እኮ ሐኪም ቤት ልንወስዳት። አቤቱ ሸት እኔ አላመመኝ። እሱ ጋር ነበርኩ ልንመጣ የነበረው። አንቺ አሞሻ። እኔ እኮ ምን ልስ ስትሉ ምንድነው ብዬ ይሄኔ መሰለ ልብስ ወስደን እዳለብን እንጂ በጾሙ ቆሎ ምን በላው አላላችሁ? እኔ እኮ በዚህ ልጅ ምክንያት ውርደት መተዳደሪያ የሆነ እኔ ሰው አይደለሁም። አይፎን ካላስገዛ ለምን አትሞትም? አይገዙልም። በቃ ተስፋን ቁረጥ። አረ ታያታለሽ። እናንተ የሉም እንዴ? አረ አለ። አረ ድካ ቀላል። በቃ እኔ ከዚህ ቤት እወጣለሁ ማለት ማሮኛል። በቃ ወይ ልጄ ምን ሆኖ ነው የመረረው? ልትሄድብን? ካላንተ እኮ ዙሪያው ገደል ነው። አውቃለሁ፣ ግን እንግዲህ ምንም ማድረግ አልችልም። ተው ልጄ፣ እኛን ለማንጠረ ሰውም አንሆን። አይ አሻፈረኝ ብያለሁ አባዬ። እህልስ እንዴት ከጉሮሯችን ይወርዳል ያለሱ። አስናቅዬ በቃ ለዚህ ልጅ አይሆንልንም። ባዶ ቤት መሞታችን ተኮላ። ሽማግሌም ቢሆን ሰብስበን እናስለምነው ይሄን ልጅ። ኧረ ተው ተለመነ። ሜዳ ላይ ጥለህን አትሂድ። አልችልም፣ ልቤን ሰብራችሁታል። አይፎኑን አልገዛም ብላችሁ ይሻላል። እንደውም ገዛለታለሁ። ቤቴንም ቢሆን አስይዥ። አሪፍ ሀሳብ ከሚሄድብን ልገዙልኝ ነው። ዛሬውኑ ነው የሚገዛው። ባንክ አብረን እንሄዳለን ዛሬ። አዎ ና እስኪ ወደ እንዴ አባ የምር ልትሄዱ ነው? እና አምጣ ሻንጣህን። እሺ ይኸው ድራሽ ኪታ ወጣለሁ ነው ያልከው? ሂድ ቀጥ። እንዴ አይፎኑ ፉን ያርግ። ምን ትሰራለህ? እስካሁን አትሄድም? ኧረ እኔ ቀልዴን እኮ ነው። አትወጣም ከዚህ ቤት። አባዬ ምንድነው? ምነግርህን አታምነኝም። ኧረ እባክህ እማዬ 4 መኪና 3 ቤት ውርስ አለች ተባለች። የምን ውርስ? አባቷን እኮ አታውቀውም። አባቷ ሀብታም ነበር አሉ። እሷም አታውቅም። ሀብታሙንም በለኛ። አዋ ምንድነው ጨዋቱ? አበባዬ ሚስቴ የኔ ወቅት ስጅን። ኧረ አባዬ የሆናችሁት ነገርማ አለ። ምን ነው የምትቆሚው? እኔ ባልሽ ልገተርልሽ ነይ። መጣው። ቆይ ሞቀሻ። ቆይ ኧረ እኔ እንዳታጠፋኝ። ወይ ባለፈው የአስቤዛ ጨምርልኝ አላልሽኝ? አልጨምርም ብለህ አንጀቴ እንዳረረ። የኔ አንጀት ይረር ደግሞ ለአበባዬ ይኸው የ3 ወር። ኧረ አባዬ የሆነ ቀንስ እድር ምከፍለው አጣው ስለ እምቢ አላልከኝ? እንዲህ እስክታጪ እኔ የት ሄጄ? እናስ እኔ ልሳቀቅ። ይኸው ነገ ደግሞ ሰርግ አለ። የምለብሰው ቀሚስ እንኳን የለኝ። የለሽም? አዎ እንዲያውም ጥበብ ነው የምገዛልሽ። ስንት ነው? 20 ሺህ። ምን አላት? ቆይ ልላክልሽ። ገብቷል። ብርቅዬ አባትሽ እኮ መጣ። የምን አባት? አንተ ንገራት እንጂ። ኧረ እኔ ምንም አላውቅም። ብርቅዬ ውርሱን እኮ ነው። ውርስ ምናምን የሚባል ነገር የለም። የኔና ያቡሽ ድራማ ነው። ብራጥም ስትለኝ በዘዴ ተቀበልኩ። የለሁበትም። ወይኔ ብሬ አሁን ሌላ ማግባቷን ሲሰማ ምንድን ነው የሚለው? ምን አውቄ። ከሷ ውጭ እኮ ስራ የማይመስለው ደግሞ እኮ በወሬው መሀል ከሷ ከተለያየን ሞቴን ነው የምመርጠው ይላል። ወይኔ ልጅ ሰው አይሆንም። በቃ እኔ ፈርቻለሁ። ሽምግልናው ዛሬ ነው። አዎ ደግሞ እኮ ከሽማግሌዎቹ አንዱ እኔ ነኝ። ለካ ሽማግሌ ነኝ። በቃ ልጁ ጨርቁ ጥሎ አበደ። እኔ እኮ እምቢ ብዬ ነበር። አባቷ በደስታዬ መሀል ከጎኔ ካልሆንኩ ወዳጄም አይደለስ ይለኝ ነው። እሱማ እንደውም እምቢ ብትል ሌላ ነገር ያስመስልብሃል። እንዴት እንንገረው አሁን? አላቅም። ልጅ አበደ። በቃ ቤተሰቦቼ ይላል። የኔ ልጅ መጣ። አረማ የኔ ልጅ አላለችም ብለሽ አታውቂም እኮ። እውነቷን ነዋ። ለዛውም ወርቅ የሆንክ ልጅ። ማን ሊሞት ነው? ቆይ አይታችሁና ልጃችሁ እኮ ነው። የእኛ ጀግና ልጅ ማንም ይጥላ፣ እኛ ግን እንወድሃለን። ይሄ ነው ወርቅ። አዎ ውድድ ነው የምናደርግ። ልሞት ነው። ኧረ የማይበጅም። አባዬ ግን ለምንድን ነው ሱፍ የለበስከው? ንገረው በቃ። ሽምግልና ልጄ በቃ ገሊላ ልታገባል። ማ እጮኛ ከአባትህም ሽማግሌ ነው። የስ ጓሽ እንዴት እንለያይ እንደምላ ግራ ገብቶኝ ነበር። አባዬ አጃቢ ምናምን ከፈለጋችሁ ደውልልኝ እሺ።
ባለፈው እማዬን አስመታሽኛ። ሲያንስሽ ነው ገና ምን አይተሽ ትቀጠቅጥሻለች። ጠብቂ እሰራልሻለሁ። እማዬ ደግሞ አመጣ። እናንተ እማዬ እንኳን መጣሽ። እህቴ እንዳለችሽ እማማ ደመቁ ጋር ጸበል ቅመሺ ብላሻለች። ደመቁ ጋር? አዎ አደራ አደራ እንዳቀሪ ብላሻለች። ሰፈር ውስጥ እንዴት አልሰማውም ታዲያ? እኔ እንጃ። እህቴ ነሽ ለማዬም ለማማስናቁም ንገሪ ተብለሻል የተባለችው። ልደውልላት ቆይ። እሰይቴ ዛሬማ ይገሉሻል። ሄሎ አስናቅ፣ ደመቁ ጋር ጸበል ቅመሳለሁ። በቃ ነይና አብረን እንሂድ። ልትሄዱ ነው? አዎ። እንዴት ዋላችሁ? ደህና ዋልሽ? ብርቅዬ ተነሽ እንሂድ በቃ። ግን ሚጥዬ ማን የጠራው? እኔ አልሰማሁም። እህቴ ነች ለእነማዬ ንገሪያቸው ያለችኝ። እሺ በቃ ነይ እንሂድ። ወይኔ እህቴ ጉዷ ፈላ። እማዬስ? እህቴ እንዳለችሽ ጸበል ቅመሱ ተጠርተሻል ብላሻለች ብዬ ከአስናቁ ጋር ሄደዋል። እኔ አላልኩም፣ ማንም አልጠራም። ጉድሽ ፈላ። አንቺ ያምሻል። ወይኔ ጉድ ፈላ። ዛሬ ልጆች አላችሁ? ለእስካሁን አለን። እነማዬ ሲመጡ ባላቅ የታለቻች? የታት? ዛሬ አለቅሽም። ከታፋጣኩ እንደ ዛሬ ተዋርጃ አላቅ። ንገሪኝ እስኪ የምን ጸበል ቅመሱ ነው ማንም ሳይጠራ? ኧረ እኔ ለማንም አላልኩም። አላልሽም? ይቺ ደግሞ አምልጭ በቃ።